በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ወንዶቹም ሴቶቹም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? የቸርነት አባት የምህረት ባለቤት የይቅርታ ሁሉ ጌታ በዚች ዕለት በዚች ሰዓት በአካልና በሐሳብ ከዓለም ለይቶ ከእርሱ ጋር አንድ ወደምንሆንበት ወደ ቤቱ የጠራን የአባቶቻችን አምላክ የእኛም አባትና አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን ያየንባት የድህነታችን ምክንያት የንጽህናችን መሰረት አምላክ ወላዲተ አምላክ ምስጋና ይድረሳት። የሉቃስ ወንጌል ምዕራፍ 12 ቁጥር 21 ላይ ሀብትን የሚሰበስብ ሀብቱ ከእግዚአብሔር ያልተሰጠው እንዲህ ነው ይላል። ከእግዚአብሔር ያልሆነ ሀብት እንዲህ ነው ይላል። ቤተ ክርስቲያናችን ከእሑድ ጀምሮ በዚህ ሳምንት የምታስተምረው የወንጌል ክፍል ይሄ ነው። ከእግዚአብሔር ያልተሰጠ ሀብት፣ ከእግዚአብሔር ያልተሰጠ ስልጣን፣ ከእግዚአብሔር ያልሆነ ዕውቀት ሁሉም የማይጠቅም ነው። መድኃኒታችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ሰዓት ብዙ ሰዎች፣ ብዙ ችግረኞች ወደ መድኃኒታችን ኢየሱስ ክርስቶስ ይቀርባሉ። አንዳንዶች ጌታችን መድኃኒታችን ኢየሱስ ክርስቶስ ማን እንደሆነ በማወቅና በማመን፣ አንዳንዶች ደግሞ በራሳቸው ግምት ያለ እምነት ያለ ዕውቀት የሚቀርቡ ነበሩ እና በዚህ በሉቃስ ወንጌል ምዕራፍ 12 ከቁጥር 16 ጀምሮ የምናገኘው ታሪክ አንድ ከወንድሙ ጋር በእርስት የተጣላ ሰው ወደ መድኃኒታችን ኢየሱስ ክርስቶስ ቀርቦ ወንድሜ ርስቴን ቀምቶኛልና አሰጠኝ አለው። እንግዲህ ለዛ ሰው መድኃኒታችን ኢየሱስ ክርስቶስ እንደ ምድራዊ ዳኛ አድርጎ ነው ያየው። ምክንያቱም በብሉይ ኪዳን እንዲህ የሚያደርጉ የእግዚአብሔር ሰዎች ስለነበሩ ሙሴ ይህን ያደርግ ነበር፣ ኢያሱ ይህን ያደርግ ነበር። ሊቁ አባ ጊዮርጊስ ዘጋስጫ እንደተናገረው መጽሐፍም እንደሚነግረን ዘአቅመ ፀሐይ በገባኦን ዘከፈሎሙ ርስተ ለዕብራውያን፣ የዕብራውያንን ርስታቸውን ሲያካፍል ሙሴ ፀሐይ ልትገባ ብትል በእግዚአብሔር ቃል እንድትቆም አድርጓታል። ይሄን ታሪክ የሚያውቅ ሰው ነው ወደ መድኃኒታችን ኢየሱስ ክርስቶስ ቀርቦ እንደ ሙሴ እንደ ኢያሱ ወንድሙ የቀማውን ርስት ይመልስለት ዘንድ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ሰማያዊውን ርስት ሊያስመልስ ነው። ጠላት ዲያብሎስ የቀማንን ርስት መንግሥተ ሰማያትን ሊያስመልስ እንጂ ወንድማችን የወሰደብንን ርስት ሊያስመልስ አይደለም። ሰማያዊ ዳኛ እንጂ ምድራዊ ፈራጅ አይደለም። እርሱ አምላካችን በቅዱስ ወንጌሉ እንደተናገረው እኔ ከዚህ ዓለም አይደለሁም ነው ያለው። ስለዚህ እንደ ምድራዊ ዳኛ እንደ ርስት አካፋይ ቆጥሮት መጥቶ ርስቴን አስመልስልኝ አለ። መድኃኒታችን ኢየሱስ ክርስቶስም በምሳሌ ለዛ ሰው ነገረው ይላል። በምሳሌ በሚገባው በሚረዳው ዛሬ ብዙ ሰዎች
በተለያየ ቦታ በቋንቋችን ካልተማርን ብለው ጥያቄ የሚያነሱ አሉ። ቁም ነገሩ በቋንቋችን ካልተማርን ማለት አይደለም። የተማሩትን ተረድቶ በተማሩት ተለውጦ መገኘት ነው። እና ይሄም ሰው እንዲገባው ጌታ በምሳሌ አስተማረው። እንዲህ አለው፣ አንድ ባለ እርሻ ሰፊ እርሻ ያለው አንድ ሰው ነበረ አለ። እና ያ ሰው እርሻውን አርሶ ዘራ። እርሻውን መልካም ፍሬ አፈራችለት። ሌሊቱን እንዲህ ሲል አደረ፣ ነፍሴ ደስ ይበልሽ፣ እጅግ ያማረ ፍሬ አፍርቷል እያለ ለራሱ ለነፍሱ ሲነግራት አደረ። ይሄ ብቻ አይደለም። ያንን የእረፍት ሰዓት ተኝቶ ማደር ሲገባው ጧት ተነስቼ ጎተራዬን አፍርሼ እንደገና ሰፊ አድርጌ እሰራለሁ እያለ የእረፍቱን ሰዓት የእንቅልፉን ሰዓት ያ እግዚአብሔርን የሚያመሰግንበትን ሰዓት በጭንቀትና በእቅድ አሳልፈው። በዛች ሌሊት ነው እንግዲህ የእግዚአብሔር ድምፅ ወደሱ መጣ። አንተ ሰነፍ ሰው ለመኑ እንከ ይከውን ዘአስተዳሉከ፣ አንተ ሰነፍ ሰው ይሄ የሰበሰብከው ለማን ይሆናል? በዚች ሰዓት ነፍስህን የሚፈልጓት ወደ አንተ ይመጣሉ። ከእግዚአብሔር ያልሆነ ሀብት እንዲህ ነው ብሎ መለሰለት ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብዙዎቻችን ማግኘት ከጭንቀት የሚያሳርፍ ይመስለናል። አሁን በድሆች ዘንድ፣ በጦም አዳሪዎች ዘንድ፣ በዝቅተኛ ነዋሪዎች ዘንድ ባለሀብት መሆን፣ ገንዘብ ማግኘት፣ ሀብት ማፍራት እረፍት የሚያሰጥ እረፍት የሚያስገኝ ይመስለናል። ግን አይደለም፣ አይደለም። እንዲያውም ብዙ ሀብት የብዙ ጭንቀት ምክንያት ነው። በተለይም ከእግዚአብሔር ያልሆነ ሀብት። አሁን ባለጠግነትን እየኮነን አይደለም። እግዚአብሔር ባለጠጋ ያደረጋቸው ስላሉ ነው እንዲህ አይነት ቤተክርስቲያን እየተሰራ ያለው። ከእግዚአብሔር ያልሆነ ሀብት ነው ያለው መጨረሻ ላይ። እንዲያውም በዮሐንስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወት በገንዘቡ ብዛት አይደለም ነው የሚለው። የሰው ሕይወት በገንዘቡ ብዛት አይደለም። ድሆች እንኳን ድሃ ሆንኩ ብላችሁ እንድትጽናኑ አይደለም ይህንን ወንጌል የምንሰብከው። ባለጠጎች ለምን ባለጠጋ አደረከኝ ብላችሁ እግዚአብሔርን እንድታማርሩ አይደለም። ከእግዚአብሔር ያልሆነ ሁሉ ኃጢአት ነው። ከእግዚአብሔር ያልሆነ ሁሉ ባለጠግነቱም ረፍት የለውም፣ ሰላም የለውም። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ይሄንን ሰው የያዝከው ይበቃሃል፣ የወንድምህ ቢጨመርልህ ላንተ ጥቅም የለውም፣ ረፍት የለውም። ከእግዚአብሔር ያልሆነ ሀብት እንዲህ ነው የሚያደርገው ብሎ በምሳሌ ያሳየው። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ሰውን ባለጠጋ ታደርጋለች ይላል። እስኪ በሉ የእግዚአብሔር በረከት ሰውን ባለጠጋ ታደርጋለች። ብዙ ጊዜ የእኛ ችግር የእግዚአብሔርን በረከት ማጣት ነው። ስለዚህ ሰው ደስተኛ መሆን የሚችለው በብዙ እምነት እንጂ በብዙ ድካም አይደለም።
ይህንን ማወቅ አለብን። ከእግዚአብሔር ያልሆነ ሁሉ ደስታ የለውም። ከእግዚአብሔር ያልሆነ ሁሉ እረፍት የለውም። ከእግዚአብሔር ያልሆነ ሁሉ ሰላም የለውም። የእግዚአብሔር በረከት ከራቀን ቤቱ ሞልቶ ቢተርፍ እኛ ውስጥ ደስታ መፍጠር አይችልም። እንዲህ ይላል ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 5 ቁጥር 10 ላይ ባለጠግነትን የሚወድ ትርፍን አይጠግብም ይላል። ትርፍን አይጠግብም። ታስተውላላችሁ አይደል? ደሞዝ ሲጨመር ነጋዴ የሚደብቁ ነጋዴዎች አሉ። በእጃቸው የያዙትን ከመጠን በላይ የሆነ ትርፍ የሚጨምሩ አሉ። ዶላር ሊጨምር ነው የሆነ እንዲህ አይነት ነገር እጥረት አለ ሲባል እየገዙ አከማችተው በመጋዘን ውስጥ ዘግተው በብዙ ትርፍ ለመሸጥ እንደገና መንግስት ደርሶ ደግሞ የሚወርሳቸዋል። ይሄንን ነው ባለጠግነትን የሚወድ ትርፍን አይጠግብም ይላል ጠቢቡ ሰሎሞን። አሁን ይሄ አንድ ተራ ሰው የተናገረው አይደለም። በስጋዊው ካየነው እስራኤልን የሚያህል ታላቅ አገር የሚመራ የሚያስተዳድር ነው። ባለጠጋ ነው፣ ንጉሥ ነው። በመንፈሳዊው ካየነው ጠቢቡ ሰሎሞን የእግዚአብሔር ሰው ነው። በእግዚአብሔር የተመረጠ የተቀባ ነው። ስለዚህ የእግዚአብሔር በረከት ሰውን ባለጠጋ ታደርጋለች ብሎ የተናገረው ከዚህ የተነሳ ነው። እና ባለጠግነትን የሚወድ ትርፍን አይጠግብም። ሀብት ሲበዛ በላተኞች ይበዛሉ። ለባለጠጋው በዓይኑ ከማየት በቀር ምን ይጠቅመዋል? አላያችሁ? ለባለጠጋው በዓይኑ ከማየት ይሄ ህንፃ የኔ ነው፣ እነዚህ መኪኖች የኔ ናቸው፣ ይሄ ድርጅት የኔ ነው ከማለት ያለፈ ምን ይጠቅመዋል? ይሄንን ስንላችሁ ስራ እንድታቆሙ የጀመራችሁትን እንቅስቃሴ እንድታቋርጡ ጥላችሁ ገዳም እንድትገቡ አይደለም። ከእግዚአብሔር ያልሆነ ሀብት ነው እያልን ያለን። ከእግዚአብሔር ያልሆነ ባለጠግነት አንዳንድ ጊዜ እያዩት የማይበላ እያዩት የማይደሰቱበት ሰላም የማያገኙበት ይሆናል። እግዚአብሔር ከዚህ ይጠብቃል። ይሄንን ነው የሚናገረው። ያ ባለጠጋ እርሻው ጥሩ ፍሬ ስታፈራለት ደስ ብሎት እግዚአብሔርን አመስግኖ እንቅልፉን መተኛት ሲገባው ሲነጋ ጎተራዬን አፍርሼ እንዲህ ሰርቼ እያለ እንቅልፋቱ አደረ። የብዙ ሰዎች ህመም ከእንቅልፍ እጦት የተነሳ ነው። ብዙዎች የአእምሮ በሽተኛ ይሆናሉ። ብዙዎች የጤና መታወክ ይደርስባቸዋል። እንቅልፍ አጣው ብለው ሐኪም ቤት ይሄዳሉ። እንቅልፍ አጣው ብለው ተነስተው ልቦለድ ያነባሉ። እንቅልፍ አጣው ብለው ተነስተው ቴሌቪዥን፣ ሞባይል ከፍተው ፊልም ያሉ። ይሄ ሁሉ ያደነዝዘን ካልሆነ በስተቀር የምንፈልገውን የሰላም እንቅልፍ አይሰጠንም። እንቅልፍ ያጣ ሰው ተነስቶ መጸለይ ነው ያለበት። ሰላም ያጣ ሰው ተነስቶ የሰላም ንጉሥ የሰላም አምላክ ሰላማዊ ኢየሱስ ክርስቶስን መጠየቅ ነው ያለበት። ከዚህ ሁሉ አልፎ በጭንቀት ውስጥ ያለ ሰው ወደ እግዚአብሔር ቤት መጥቶ ካህናት እንዲጸልዩለትና ጸበል መጠመቅ ነው ያለበት። በዚህ ነው የታወከ ጤናችንን የተበላሸ መስመራችንን ማስተካከል የምንችለው። ድህነትም የሚያስመሰግን አይደለም። ድህነት ኩራት አይደለም። ኩራት ራት ነው የሚሉ የሚበሉት የሌላቸው ስራ እየናቁ የሚያማርጡ ሰዎች አሉ። ቅድም ድርሳነ ሚካኤሉ ሲነበብ አልሰማችሁ? አንድ ሰው ዕለት ዕለት ወደ ቅዱስ ሚካኤል ቤተ ክርስቲያን እየመጣ
እባክህ ቅዱስ ሚካኤል እኔን ከሰው አሳንሰህ ለምን ታኖረኛለህ? ኧረ እባክህ እያለ ሁልጊዜ ይጨቀጭቀዋል። ከዕለታት አንድ ቀን ቅዱስ ሚካኤል ለዛ ሰው ምን ቢለው ጥሩ ነው? እርሻ የለህ፣ አትነግድ፣ ምኑን ልባርክልህ አለ። ምኑን ልባርክልህ? ይሄ ነው ድርሳኑ የተነበበው። እኛ ስንወጣ እየወጣን እየወረድን ለመባረክ ምክንያት የሚሆን ነገር ይዘን ወደ እግዚአብሔር መቅረብ አለብን። ወደዚህ ዓለምም ስንመጣ እኮ ጥረህ ግረህ ብላን የተባልነው እንጂ ለምነህ አይደለም፣ አማረህ አይደለም። ይደርሳል እስኪተውት እና ይሄ ሰው ወደ ቅዱስ ሚካኤል ምኑን ልባርክልህ አለው። ያም የሚለምን ሰው ቅዱስ ሚካኤልን የሚጠይቅ ሰው ጉድለቱን ወዲያውኑ አወቀና ደጄ ላይ ምንም የለኝ በምን ልስራ አለው። የሚያበድርህ ሰው አዘጋጅልሃለሁ አለ። እግዚአብሔር እንዲህ ነው አያችሁ። በእኛ ዘንድ መታመን ካለ እግዚአብሔር ሰጪውንም ያዘጋጃል። ያ ሰው የሚያበድረው ሰው አገኘ፣ ሄዶ ጠየቀ። የቤተ ክርስቲያኗን አስተዳዳሪ ኤጲስቆጶስ ሄዶ ጠየቀው። ሄዶ ሲጠይቅ ዋስ አለህ አለው። እኔ ከሰው ወገን የለኝም፣ ቅዱስ ሚካኤል ዋሴ ነው አለ። ቅዱስ ሚካኤል ዋሴ ነው። አበደረው። የተባለበት ጊዜ ሲደርስ ማድረስ አልቻለም። ስለዚህ ምን አደረገ? ያንተ ገንዘብ ነው ብሎ በሳጥን አድርጎ በባህር ላይ ለቀቀው ይላል። አሳ የሚያጠምድ ሰው ያንን ሳጥን አግኝቶ አነበበው። ወረቀቱን ወስዶ ለተባለበት ቦታ ደረሰ። በሌላ ጊዜ ኤጲስቆጶሱን አገኛቸው። አንተ የተበደርከውን ለምን አንመለስክም አሉት። በዚህ ቀን እንዲህ አድርጌ ለዋሴ ለቅዱስ ሚካኤል ሰጥቻለሁ፣ እንደሚያደርስልኝ ተስፋ አድርጌያለሁ። እኒያም አባት ያንን ሰው አከበሩት ይላል። ክብር ምስጋና ይግባው ለእግዚአብሔር። እንዲህ አይነት ዋስ፣ እንዲህ አይነት ጠበቃ ነው ያለ። ብዙዎቻችን መስራት እየፈለግን ምናስይዘው ሀብት የሌለን የምናቀርበው ዋስ የሌለን አለ። ቅዱስ ሚካኤል አንተ ዋስ ሆነኝን በለው። እርሱ ልባቸው የራራ የእምነት ሰዎች እግዚአብሔር ያዘጋጃቸውን ይልክልናል። ነገር ግን ቅዱስ ሚካኤል ስጠኝ አይባልም። ለእስራኤል መና አንድ ጊዜ ነው እንጂ የወረደው እድሜ ዘመናቸውን አልወረደም። ስለዚህ እኛም እንደ መና ከሰማይ እንዲወርድልን መጠበቅ የለብንም። ጉልበት ያለን በጉልበታችን፣ ዕውቀት ያለን በዕውቀታችን፣ ገንዘብ ያለን በገንዘባችን በእግዚአብሔር ታምነን እግዚአብሔርን አምነን ልንሰራ ያስፈልጋል። ከእግዚአብሔር ያልሆነ ሀብት ግን ይጠፋል፣ ያጠፋል። ከእግዚአብሔር የሆነ ሀብት ግን ቤተ መቅደስ ይታነጽበታል። ከእግዚአብሔር የሆነ ሀብት ለድሆች ይተርፋል። ከእግዚአብሔር የሆነ ሀብት ለቤተሰብ ደስታ ነው። ከእግዚአብሔር የሆነ ሀብት ለባለቤቱ ጤና ነው። ስለዚህ ባለጠጎች ሆነን ይህን ሁሉ ያጣን ሰዎች ቆም ብለን ራሳችንን እንመርምር። አንዳንድ ጊዜ ራሳችንን መመርመር ሲያቅተን እነገሌ እንዲህ አድርገውብኝ እያል ለሰዎች ምክንያት እንሰጣለን። እነዛም ከእግዚአብሔር በላይ አይደሉም፣ ካደረጉትም ከእግዚአብሔር በላይ አይደሉም። ስለዚህ ከእግዚአብሔር ያልሆነ ሁሉ በእኛ ዘንድ ደስታ አይሰጥም። ከእግዚአብሔር ያልሆነ ሀብት ብቻ አይደለም፣ ከእግዚአብሔር ያልሆነ ስልጣን፣ ከእግዚአብሔር ያልሆነ ስልጣን። ዛሬ ይሄ ገናና መልአክ ቅዱስ ሚካኤል ከእግዚአብሔር ተልኮ ሳሙኤል የተባለውን ነቢይ ወደ እሴይ ቤት ወደ ዳዊት አባት ቤት
በዛም እስራኤልን ይመራ ዘንድ ያዘጋጀሁት አለና ቀባይ ይልሃል እግዚአብሔር ብሎ የላከበት ቀን ነው። ዳዊት የተሾመበት ቀን ነው። ከሱ በፊት ንጉሥ አልነበረም ማለት አይደለም። ሳኦል የተባለ ንጉሥ ነበረ። መጀመሪያ ላይ የጣዖት ቤቱን እያጠፋ እግዚአብሔር ብቻ እንዲመለክ አደረገ። ስልጣኑ ቀኑ እየጨመረ ሲሄድ ደግሞ እግዚአብሔርን ማስመለክ ትቶ ራሱን ማምለክ ጀመረ። ፍጻሜያችን እንደ ጅማሬያችን እንዲሆን እግዚአብሔርን መለመን አለብን። እግዚአብሔርን መጠየቅ አለብን። የብዙዎቻችን ጅማሬያችን ጥሩ ነው፣ የማያምረው ፍጻሜያችን ነው። ሰው ደግሞ ፍጻሜው ካላማረ በትናንትና ጽድቅ ዛሬ አይጸድቅም፣ በትናንትና ኃጢአትም ዛሬ አይኮነንም። እግዚአብሔር የዛሬ ማንነትን ይፈልጋል። ያ ቢሆን ኖሮማ በቀኝ በኩል የተሰቀለው ወንበዴ ትናንት እኮ ሽፍታ ነበር። የዛሬ ማንነቱ ነው። አንተ ተቀድሞ ለአዳም በዊያ ውስተ ገነት፣ ከአዳም ቀድመህ ገነት ትገባለህ ያስባለው የዛሬ ማንነቱ ነው። የትናንትና ሽፍትነቱ አይደለም። ይሁዳ እኮ ትናንት በእግዚአብሔር ታማኝ ተብሎ የተመረጠ ለሐዋርያነት የተጠራ ነበር። ዛሬ ግን ጌታውን አሳልፎ የሸጠ። ስለዚህ የዛሬ ማንነታችን ነው በእግዚአብሔር ዘንድ ዋጋ ያለው። ሳኦል ራሱን ማስመለክ ሲጀምር በእግዚአብሔር ዘንድ የተናቀ ሆነ ይላል። በሰው ዘንድ ብንናቅ በእግዚአብሔር ዘንድ ልንከብር እንችላለን። በእግዚአብሔር ዘንድ ከተናቅን ግን ማንም ሊያከብረን አይችልም፣ ማንም። ስለዚህ እግዚአብሔር በሳኦል አዘነ ይላል። አዘነ። ማዘኑ ብቻ አይደለም፣ አቃለለው፣ ከስልጣኑም አወረደው ይላል። እግዚአብሔር የሰው ልጅ አይደለም። እግዚአብሔር እኛ የማናቃቸው እሱ የሚያውቃቸው፣ እኛ የማናደንቃቸው እሱ የሚያደንቃቸው፣ እኛ የማናከብራቸው እሱ የሚያከብራቸው፣ በጫካ ሳይቀር ሰው አለው። እግዚአብሔር ሰው አለው። እንደው ገሌ ከሌለ ምን ይኮናል ሲብሉ የምንሰማቸው ሰዎች አሉ። ኧረ እግዚአብሔር ሰው አለው። መዝሙረኛው ዳዊት በመዝሙር 89 ቁጥር 12 ላይ 86 ቁጥር 12 ላይ ወአላ አልኩ ኅሩየ እምሕዝቤ አለ። ከሕዝቤ የመረጥኩትን ከፍ ከፍ አደርጋለሁ አለ። እግዚአብሔር በምርጫ አይሳሳት። እግዚአብሔር ሰው ጠይቆ አይደለም የሚመርጠው። ይፈትን ልበ ኩላያተ እግዚአብሔር። እግዚአብሔር ልብንም ኩላሊትንም ይመረምራል። እርሱ ለሌላው ምስክር ነው እንጂ የሌሎችን ምስክርነት አይሻም። ስለዚህ ሳኦልን አውርዶ ዳዊትን ለመተካት ይህን ገናና መልአክ፣ ታማኝ መልአክ፣ ለሰው ታዛዥ የሆነ ቅዱስ ሚካኤልን ወደ ሳሙኤል ላከው ይላል። ሳሙኤል ቅባ መንግሥቱን ይዞ ወደ እሴይ ቤት ሄደ። ልጆችህን አቅርብ፣ እግዚአብሔር ከልጆችህ ሾም ዘንድ ልኮኛል አሉ። አባት ወላጅ ብዙ ቢወልዱ መልኩን ጠባዩን አይተው አንዱን ይወዱ እንዲሉ በእሴይ ምርጫ የመጀመሪያው ኤልያብ መልከ መልካም ከቤቱም ታላቅ ነበረና ኤልያብ ይሾምለት ዘንድ የበኩር ልጁን አቀረበ ይላል። ይሄ ማን ምርጫ ነው? የአባት ምርጫ ነው። የእሴይ ምርጫ ነው። የእግዚአብሔር ምርጫ ግን አልነበረም። ከእግዚአብሔር አልነበረም። ሌላ ልጅ አለህ አለው። ሌሎቹን ሁሉ አቀረበ። ዳዊት በጫካ ነው። እንደ ሰውኛው ከሆነ ዳዊት አባቶቻችን እንዳስተማሩን መጽሐፍም እንደሚነግረን ዳዊት ቁመቱም አጭር መልኩም መልከ ጥፉ ነው ይላል። ልቡ ግን ንጹሕ ነው። በእግዚአብሔር የተወደደ ነው። እምነቱም ጽኑ ነው። ታዛዥም ነው። ከቤቱ ልጆች ውስጥ ታናሹ እሱ ነው። በጫካ
እረኛ ሆኖ እንዲኖር ሲፈረድበት ከወላጆቹ ጠፍቶ ሸፍቶ አልሄደም። በመታዘዝ እግዚአብሔር እስከፈቀደለት እግዚአብሔር እስከጠራው በጫካ ተቀምጧል። ከብት እየጠበቀ ተቀምጧል። ዛሬ በብዙዎቻችን ዘንድ ባለአዋቂነት እረኛ ብለን እንሳደባለን እንጂ እረኝነት እኮ ትልቁ ስራ ነው። በብሉይ ኪዳን ታላላቆቹ ነቢያት እነ ሙሴ እነ ዳዊት እረኞች ነበሩ። በአዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እንደምናነበው የበጎች እረኛ ነው የሚለው። እረኛ ስድብ ሲሆን፣ አህያ ስድብ ሲሆን ያስደንቃል። አህያ ምኑ ነው ስድብ የሚሆነው? ስጋው ስለማይበላ እንጂ እንደ አህያ በመጽሐፍ ቅዱስ የተነገረለት በለዓምን አፍ አውጥታ ንስሐ እንዲገባ እንዲጸጸት ያደረገች አህያ እኮ በቤተልሔም ጌታ ሲወለድ እስትንፋሷን የገበረች አህያ ናት። ጌታችን ተቀምጦ ወደ ቤተ መቅደስ ሲገባባት እንኳን ላንተ አንተ ለተቀመጥክባት ምስጋና ይገባል ብለው ልብሳቸውን አውልቃ ያነጠፉላት አህያ ናት። እንዴት ስድብ ይሆናል? እውቀት ማነስ እኮ ከባድ ነው። ወደ ቀደመ ነገራችን እንመለስና ሌላ ልጅ አለህ ነው የተባለው። ሌላ ልጅ አለ ወይ ማለት ምን ማለት ነው? እነዚህ ከእግዚአብሔር አይደሉም ነው። እነዚህ በእግዚአብሔር አልተመረጡም ነው። ዝም ብሎ ቢቀባቸው ዝም ብሎ ቢሾማቸው ወንበሩ ላይ ሊቀመጡ ይችላሉ። ከእግዚአብሔር ካልሆነ ስልጣን አይጸናም። ሕዝብ አይገዛም፣ ያምጻል። ተናግሮ መደመጥ የለም። መሪ መሆን አይቻልም። መሪ መባል ይቻላል፣ መሪ መሆን አይቻልም ከእግዚአብሔር ካልሆነ። ስለዚህ ሌሎች ልጆች አሉ ተባለ። አንድ በጫካ አለ፣ እስኪ ጥራው አስጠራው ተባለ። ዳዊት ተጠራ። እግዚአብሔር ተናገረ፣ እኔ የመረጥኩት ይሄ ነው ተነሳና ቀባው ሲል የእግዚአብሔር ነብይ ተነስቶ ሳሙኤል ለዳዊት ሰገደለት ይላል። ክብር ምስጋና ይግባው ለእግዚአብሔር። ከእግዚአብሔር የሆነ ስልጣን አያችሁ፣ ከእግዚአብሔር የሆነ ስልጣን፣ ከእግዚአብሔር የሆነ ሹመት፣ ከእግዚአብሔር የሆነ ጥሪ እንዲህ ነው። ዳዊት 40 ዘመን ሙሉ እስራኤልን ሲመራ ሲያስተዳድር ስልጣኑ ከእግዚአብሔር መሆኑን ስላወቀ የወላጆቹም ስላልሆነ የሕዝቡም ስላልሆነ እግዚአብሔርን የሚያሳዝን ስራ ሲሰራ ንስሐ እየገባ እያለቀሰ ከእግዚአብሔር ሳይለይ እግዚአብሔርም ከሱ ሳይለየው እስከ መጨረሻው ድረስ እስራኤልን መራ። ታላቅነቱ እንደተጠበቀ ታሪኩም ሕያው ሆኖ ኖረ። ከእግዚአብሔር የሆነ ስልጣን እንዲህ ነው አያችሁ። ከእግዚአብሔር ያልሆነው ስልጣን ደግሞ በማቴዎስ ወንጌል ምዕራፍ 2 ላይ ሄሮድስን እንመልከት። የአይሁድ ንጉሥ ተወለደ መባልን ሲሰማ ገና ተወለደ እኮ ነው። ንጉሥ ለመሆን መቼም እንደተወለደ አይነገስም። ማደግ ይፈልጋል። ለአቅመ አዳም መድረስ ይፈልጋል። ይሄንን ማስተዋል አቅቶት በቤተልሔም የአይሁድ ንጉሥ ተወልዷል የሚለውን ሲሰማ ሰላም አጣ፣ እረፍት አጣ። እሱ ብቻ ሰላም ማጣት አይደለም፣ የሚገዛትን ምድር ሰላም አሳጣት። 14,000 ሕፃናትን በአንድ ጊዜ አስገደለ። ከእግዚአብሔር ያልሆነ ስልጣን በመግደል ነው የሚያምነው፣ በማስገደል ነው የሚያምነው። ሄሮድስ ይሄን ሁሉ ሕፃናት አስገድሎ ምድሪቱን የደም መሬት አድርጎ ስልጣኑ ከእግዚአብሔር አይደለምና
መጨረሻ ግን ያንን እንደ ነፍሱ የሚወደውን ስልጣን ነፍሱ ከስጋው የመለየት ያህል ለቀቀው ይላል። ለቀቀው፣ በሞት የተነጠቀው። የሕፃኑን ነፍስ የሚፈልገው ሄሮድስ ሙቷልና ሕፃኑንና እናቱን ይዘው ተመለሰ። ገዳዮች ይሞታሉ፣ ደም አፍሳሾች ደማቸው ይፈሳል። ይሄ ምንም መጽሐፍ የተናገረው ነው። ማንንም ለማስደሰት አንናገረውም። ማንም ቅር እንዳይለው ዝም አንልም። መጽሐፍ የተናገረው እውነት ነው። ከእግዚአብሔር ያልሆነ ስልጣን እንዲህ ነው። ከእግዚአብሔር የሆነው ስልጣን የዳዊት ደግሞ የሰላም ዘመን የበረከት ዘመን ነበረ። እግዚአብሔር የሚመለክበት የሚመሰገንበት ዘመን ነበረ። ራሱን ዝቅ አድርጎ ቅዱስ ዳዊት ለዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው እያለ ሰዎች ሳይሆኑ ያዋረዱት ራሱን በእግዚአብሔር ፊት እያዋረደ። አሁን እኛ እኮ ሰዎች ናቸው የሚያዋርዱ። ኃጢአት በደል በእኛ ላይ ስትሰለጥን እኛ ሳንሆን ራሳችንን በእግዚአብሔር ፊት የምናዋርደው ሰው ነው እኛን የሚያዋርደን። ከእግዚአብሔር ያልሆነ ስልጣን እንዲህ ነው። ከእግዚአብሔር የሆነ ስልጣን፣ ከእግዚአብሔር የሆነ ሹመት እንዲህ ነው። አያችሁ፣ እግዚአብሔር ከእግዚአብሔር የሆኑ ተሿሚዎችን ለኢትዮጵያ ለቤተ ክርስቲያን ይስጣት። የሰላም ምንጭ ይሄ ነው። ከእግዚአብሔር ያልሆነ ሀብት፣ ከእግዚአብሔር ያልሆነ ሹመት፣ ከእግዚአብሔር ያልሆነ እውቀት ይኸው ነው። ትምህርቴን አጠቃልለዋለሁ። ክቡር አባታችን እንግዲህ የጠመመውን አቅንተው የጎደለውን ሞልተው የሚነግሩን ታላቁ አባት እርሳቸውም ስላሉ እና ከእግዚአብሔር ያልሆነ እውቀት ያልተማረውን እንደተማረ አድርጎ የሚናገር እውነትን በሐሰት ቀይሮ የሚናገር ብዙ ነው። ሳይማር አንቱ የሚባል ሳይማር የክብር ወንበር የሚፈልግ በትምህርቱ ሰውን የማያንጽ በትምህርቱ ሰውን የማያድን በትምህርቱ ራሱም የማይለወጥ ከእግዚአብሔር ያልሆነ ትምህርት አስተምረውት የማይለውጥ በጣም የሚያስደንቀው በዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ጊዜ ብዙ ሕዝብ ይሰበሰባል። ቁጥሩ ብቻ አይደለም ብዙ፣ ፍላጎቱም ብዙ ነው፣ ስሜቱ ብዙ ነው። ያ የሚሰበሰበው ሕዝብ ግማሹ ፈውስ ፈላጊ ነው፣ ግማሹ ደግሞ ከሳሽ ነው፣ ሌላውም ደግሞ አድናቂ ነው። እንዲህ አይነት ሰው ነበር የሚሰበሰበው። የዕለት እንጀራ ፈልጎ የሚሰበሰብ አለ። ይሄ ሁሉ ዛሬ በቤተ ክርስቲያን እኮ አለ፣ በዚች ቤተ ክርስቲያን አለ። እንጀራ ፈልገው የሚመጡ ነዳያን ከበር አይገቡም። አይታቸዋቸው እኮ ከበር አይገቡም፣ አያስቀድሱም፣ ስጋው ደግሞ አይቀበሉም። ጧት ይመጣሉ፣ ከበሩ ውጭ ያነጥፋሉ፣ ስመ እግዚአብሔር ጠርተው የዕለት እንጀራ ይዘው ይሄዳሉ። ጥቂቱ አንዳንዶች ሊኖሩ ይችላሉ፣ ብዙዎቹ እንደዛ ናቸው። ሌላው ደግሞ በየሐኪም ቤቱ ሄዶ ከአቅሙ በላይ ሆኖ ህመሙ አላስተኛው ብሎ እስኪ ልሞክር ብሎ ደግሞ ፈውስ ፍለጋ ይመጣለን። ዝም ብሎ እንዲሁ ቤተ ክርስቲያን መምጣት ደስ ብሎት ብቻ የሚመጣለን፣ ለህይወት የሚመጣለን። እዚህ ውስጥ የተሰበሰበው ህዝብ አሁን ከዚህ ውጭ አይደለም። ግን ሁላችንንም አመጣጣችን ለምንም ይሁን ከመጣን በኋላ እግዚአብሔር ለህይወት ያድርግልን እና መድኃኒታችን ኢየሱስ ክርስቶስ ሲያስተምር ከሳሾችም ነበሩና እነዛ ሰዎች ሄደው ከሰሱት። ሲከሱት ጲላጦስ ምን አለ? ይህ ሰው ከእግዚአብሔር ባይሆን ኖሮ ምንም ሊያደርግ አይችልም ነበር ነው።
ትምህርቱ አመጣጡ ከእግዚአብሔር ባይሆን ኖሮ ምንም ሊያደርግ አይችልም። ከእግዚአብሔር ያልሆነ ትምህርት እኮ እንኳን ሰዎችን ሊለውጥ ብዙዎች በዚች አውደ ምሕረት ላይ አይተናቸው እንደ ጤዛ የረገፉ እንደ ጥላ ያለፉ እኮ ብዙዎች አሉ። እነሱን ራሳቸውን እንኳ ሊያጸናቸው አልችሉም። ከእግዚአብሔር ያልሆነ ትምህርት እና የመድኃኒታችን የኢየሱስ ክርስቶስ ትምህርት ራሱ እግዚአብሔር ትምህርቱ ከእግዚአብሔር የሆነ ስለነበር ከእግዚአብሔር ከሆነ ምንም ልናደርገው አንችልም አሉ። ምንም ሊያደርጉት አልቻሉም። ገደሉት፣ ገረፉት፣ ሰቀሉት። እሱ ግን ይህን ሁሉ ድል አድርጎ ከመቃብር በላይ ከፍ ብሎ ከፍ አደረገን። ክብር ምስጋና ይግባው ለእግዚአብሔር። ስለዚህ የእግዚአብሔር ቤተሰቦች ዛሬ ከእግዚአብሔር ያልሆነ ትምህርት እየተሰጠ በየመንገዱ፣ በየአዳራሹ፣ በየአደባባዩ፣ በየማህበራዊ ሚዲያው ከእግዚአብሔር ያልሆነ ትምህርት በመጽሐፍ ቅዱስ ጥቅስ የታጨቀ ከእግዚአብሔር ያልሆነ ትምህርት እየተሰጠ ጆሮአችን ደንቁሯል፣ ጆሮአችን ሰብቷል። ግን ሕይወት ሊሆነን አልቻለም፣ ሊለውጠን አልቻለም። እና ከእግዚአብሔር ወደ ሆነው ትምህርት እንመለስ ነው። ሕይወት ወደ ሆነው ትምህርት እንመለስ ነው። ከማሁኬ ዘይዘግብ ሎቱ መዝገበ ዘይኮነ ማኅበ እግዚአብሔር ብሉ። ከእግዚአብሔር ያልሆነ ሀብት እንዲህ ነው ብሎ የዛን ሰው የሰበሰበውን ሀብት ሳይበላው ነፍሱ በሞት ስትጠራ እንዳሳየው ከእግዚአብሔር ያልሆነ ሀብት፣ ከእግዚአብሔር ያልሆነ ስልጣን፣ ከእግዚአብሔር ያልሆነ እውቀት መጨረሻው ጥፋት። ስለዚህ የኛ የሆነ ሁሉ ለእግዚአብሔርና ከእግዚአብሔር መሆን አለበት። እንኳን ሌላው ወገኖቼ መጽሐፍ ነግሮናል እኮ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲነግራቸው በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ የእግዚአብሔር ቤተ መቅደሶች ናችሁ። በቃ ገንዘብ ቤተ ክርስቲያን እናንተ ስትጠይቅ እኮ ለእግዚአብሔር ቤት ገንዘብ የምንጠይቃችሁ እናንተ ራሳችሁ የእግዚአብሔር ናችሁ ብለን ነው። እናንተ የማን ናችሁ? እናንተም የእግዚአብሔር ናችሁ ካል የእናንተ የሆነ ሁሉ የእግዚአብሔር ነው ብለን ስለምናምን ነው እንጂ እናንተ የእግዚአብሔር መሆናችሁን ባናምን ኖሮ የእናንተ ገንዘብ የእግዚአብሔር ስላልሆነ ስጡ አንላችሁም ነበር። እናንተ የእግዚአብሔር ናችሁ፣ የእናንተ የሆነ ሁሉ የእግዚአብሔር ነው። ስለዚህ ለእግዚአብሔር ቤት ስጡ የምንላችሁ ለዚህ ነው። እስኪ ይህንን የምታምኑ እጃችሁን አውጡ። እኔ እግዚአብሔር ነኝ የምትሉ፣ አዎ የእኔ የሆነ ሁሉ የእግዚአብሔር ነው በሉ። እኔ እግዚአብሔር ነኝ፣ የእኔ የሆነ ሁሉ የእግዚአብሔር ነው። ያድርግልን እግዚአብሔር። እግዚአብሔርን አመስግኑት ነው። ይህንን ካመን ትልቁ የእምነት ደረጃ ላይ ደርሰናል ማለት ነው። የእግዚአብሔር እንደሆኑ የማያውቁ በእነሱ ያለው ሁሉ የእግዚአብሔር ያልሆኑ ሰዎች ደስታም የላቸውም፣ ሰላምም የላቸውም፣ እረፍትም የላቸውም። ከእግዚአብሔር ያልሆነ ሀብት፣ ከእግዚአብሔር ያልሆነ ስልጣን፣ ከእግዚአብሔር ያልሆነ እውቀት እንዲህ ነው። ስለዚህ የቸርነት አባት፣ የምህረት ባለቤት፣ የይቅርታ ሁሉ ጌታ ልጆቹ አድርጎ በቤቱ ሰብስቦናልና ልጅነታችንን አጽንተን እንድንኖር ይርዳን። የኛ የሆነ ሁሉ የእግዚአብሔር ነው ብሎ የሚያምን አእምሮ ያድለን። የእግዚአብሔር የሆነውን ሁሉ ለእግዚአብሔር ሰጥተን እንድንባረክ ይርዳን። ይቆየን።